ከነጭ ተቀላቅለው በመወለዳቸው በህገወጥ መንገድ ከጥቁር እናቶቻቸው የተነጠቁት ልጆች አስደናቂ ታሪክ። ውድ የኢትዮጵያ ዴይሊ ተመልካቾቻችን ለዛሬም እጅግ አስገራሚ በሆነ ታሪክ ተመልሰናል። ተከታተሉት። የ4 ዓመቷ ማሪ ሆሴ ሎሺ በቅኝ ግዛት ወቅት በቤልጂየም አገዛዝ ስር ከነበረችው ኮንጎ ከቤተሰቧ ተለይታ ተወሰደች። 600 ኪሎ ሜትር ያህል ርቀው በካቶሊክ የህፃናት ማሳደጊያ ውስጥ በማታውቃቸው ሰዎች መካከል እንድታድግ ተደረገ። አሁን 76 ዓመት የሆናት ማሪ ሆሴ ከሁሉም ነገር ተለያይተን በህይወት ዘመናችን ሁሉ ቆስለናል፣ ልጅነታችንና ወጣትነታችን ተሰርቋል ብላለች። ከሁለት ዘር በመገኘታቸው ምክንያት መንግስት በተደራጀ ሁኔታ ከቤተሰቦቻቸው ወስዶ በካቶሊክ ቤተክርስቲያን በሚተዳደሩ ተቋሞች ውስጥ ካኖራቸው በሺ ከሚቆጠሩት ልጆች መካከል አንዷ ማሪ ሆሴ ነች። የጠፋሁኝ አይነት ስሜት ተሰማኝ፣ እያለቀስኩ ነበር። ከእናቴ ተነጥዬ ቋንቋዬን እንኳን በማይናገሩ እንግዳ ሰዎች መካከል ተጣልኩ ትላለች። ከበርካታ ዓመታት በኋላ እሷና በተመሳሳይ መልኩ በካቶሊክ ማዕከላት ውስጥ ያደጉ 4 ሴቶች የካሳ ክፍያ ለማግኘት የጀመሩትን ክስ በታሪካዊ ሁኔታ አሸንፈዋል። ይሁን እንጂ ያለፉትን ጠባሳዎች ግን አሁንም አልዳኑም። ታሪካዊ ህጋዊ ውሳኔ ሞኒክ ቢቱቢንጊ፣ ሊያ ታቫሬስ ሙጂንጋ፣ ኖኤል ቨርቤከን፣ ሲሞን ንጋሉላላ እና ማሪ ሆሴ ሎሺ የቤልጂየም መንግስት ካሳ ክፍያ እንዲከፍላቸው እንደ አውሮፓውያን አቆጣጠር በ2021 መሰረቱ። ልጆቹ የተወለዱት ከነጭ ሰፋሪዎችና ከጥቁር ሴቶች ነው። በሺዎች በሚቆጠሩት ህፃናት በ1940ዎቹና በ1950ዎቹ ከቤተሰቦቻቸው በግዳጅ ተነጥቀዋል። ጉዳያቸው በቤልጂየም ፍርድ ቤት ሲታይ ለመጀመሪያ ጊዜ ነው። የታችኛው ፍርድ ቤት ጊዜው መቆየቱን በመጥቀስ የካሳ ጥያቄውን ውድቅ አደረገው። በታህሳስ ወር ደግሞ የብራሰልስ ይግባኝ ሰሚ ፍርድ ቤት ቀደም ሲል የተሰጠውን ብይን ሽሮ ውሳኔ አስተላለፈ። ይግባኝ ሰሚ ፍርድ ቤት የአገሪቱ ድርጊት በሰው ልጆች ላይ ተፈጸመ ወንጀል ነው ሲል ገለጸው። ከጥቁር እናትና ከነጭ አባት የተወለዱ ህፃናትን በተደራጀ መልኩ የመፈለግና የመንጠቅ እቅድ አለው ሲል ገለጸ። ዳኞቹ ሁኔታውን ኢሰብአዊ የሆነ አፈና ሲሉ ገልጸውታል። ይህ ውሳኔ ታሪካዊ ነው። የቤልጂየም ፍርድ ቤት በቅኝ ግዛት ወቅት ለተፈጸመ ነገር በሰው ልጆች ላይ የተፈጸመ ወንጀል ነው በሚል እውቅና ሲሰጥ ለመጀመሪያ ጊዜ ነው። ይህ ለቤልጂየም ብቻ ሳይሆን ለቀድሞ ቅኝ ገዢ ሀያላን አገሮች ምሳሌ ሊሆን የሚችል ነው ስትል ከ5ቱ ሴቶች አንዷ የአንዷ ጠበቃ የሆነችው ሚቸሌ ሂርሽ ተናግራለች። ፍርዱ ለእነዚህ 5 ሴቶች ስቃይ ብቻ አይደለም እውቅና የሰጠው፣ የቤልጂየም መንግስት የፈጸመውን ወንጀልም አረጋግጧል ብላለች። ሴቶቹ የመጀመሪያ ክፍያ 50,000 ዩሮ በሚል ጠይቀዋል። ምክንያት ያሉት ደግሞ በፍርዱ ከተሸነፉ ለመንግስት ካሳ ለመክፈል ስለሚገደዱ ነው። ለማሪ ሆሴ ፍርዱ የገንዘብ ጉዳይ አይደለም። እንደ ሌሎቹ ተጎጂዎች ሁሉ የልጅነቷን አሰቃቂ ታሪክ ከልጆቿና ከልጅ ልጆቿ ሚስጥር አድርጋ ቆይታለች። በእፍረት ውስጥ ነበር የምንኖረው። ስለዚህ አይነት ህይወት ለልጆቻችን መንገር አንችልም። ለጠበቆቻችን ምስጋና ይግባውና ለመመስከር ድፍረት አግኝተናል። በህግ የተተወው ቤልጂየም እንደ አውሮፓውያን አቆጣጠር በ2019 በዲሞክራቲክ ኮንጎ በግዳጅ ከቤተሰባቸው የመለየት ዕጣ የገጠማቸው ወደ 20,000 የሚገመቱ ሰዎችን በይፋ ጠይቃለች። ይቅርታው ለቡሩንዲና ለሩዋንዳም ጭምር ነበር። በቤልጂየም የቅኝ ግዛት ዘመን ፖሊሲ ምክንያት ምን ያህል የሜትስ ወይም ከነጭና ከጥቁር ዘር የተገኙ ልጆች ሰለባ እንደሆኑ በትክክል ማወቅ አይቻልም ይላሉ አንትሮፖሎጂስቱና የቤልጂየሙ የመካከለኛው አፍሪካ ሮያል ሙዚየም ከፍተኛ ተመራማሪ ዶክተር ባምቢ ሴፒንስ። ከኮንጎ በተለየ መልኩ በሩዋንዳና በቡሩንዲ ህፃናቱ ወደ አዳሪ ትምህርት ቤቶች ይገቡ ነበር ብለዋል። ይህ የሆነው በአገሪቱ ስፋት ምክንያት ነው ይላሉ ዶክተር ሴፒንስ። በቤልጂየም ቅኝ ግዛት ስር ከነበረችው ኮንጎ አንጻር ሁለቱ ሀገራት በስፋት ትንሽ ሲሆኑ በህዝብ ቁጥር ደግሞ ከፍተኛ ናቸው። ልጆቹን ሀገር ውስጥ ከማዘዋወሩ በተጨማሪ ወደ ቤልጂየም ጭምር ተወስደዋል። ስማቸውም ተቀይሯል። ዘመዳማቾችን ከመከፋፈል ባለፈ ለአቅመ አዳም ከደረሱ በኋላም የቤልጂየም ዜግነት ሳይሰጣቸው ቆይቷል። ዶክተር ሴፒንስ ከቤታቸው ስለተወሰዱ 2 ልጆች መቼም አይዘነጉም። በተለያዩ የቤልጂየም ክልሎች በማደጋቸው አንደኛው ደች፣ ሌላኛው ፈረንሳይኛ ነው የሚናገሩት። እድሜያቸው 60ዎቹ ሲደርስ ነው ተፈላልገው የተገናኙት። እንደ እርሳቸው ገለጻ ከሆነ ባለስልጣናቱ የሄዱበት ርቀት የቅኝ ግዛት አገዛዝን ለማጠናከርና ለማስከበር አስፈላጊ ነበር። ከቅኝ ግዛት አንጻር አንዲት ጥቁር ሴት ከነጭ ልጅ ከወለደች ልጇን በህግ እንደተወችው ይቆጠር ነበር። ምክንያቱ ደግሞ ከነጭና ከጥቁር የተወለዱ ልጆች የዘር ልዩነትን ለማስጠበቅ እንቅፋት ስለሚሆኑ ነው። ወንዶቹ ልጆች እንደ አመፀኞች ይታዩ ነበር፣ ሴቶቹ ደግሞ ገላቸውን ሸጠው ወደ ማደር ይዞራሉ የሚል አስተሳሰብ ነበር ብለዋል።
ቅኝ ለተገዙ ህዝቦች በሙሉ ድል ነው። ለጠበቃ ሚቼል ሂርሽ ውሳኔው ብዙ በሮች የመክፈት እድል አለው። ይህ ድል በየቦታው በቅኝ ግዛት ውስጥ ላሉ ህዝቦች ነው ብላለች። ከዚህ ፖሊሲ የተረፉና እንደ ደንበኞች የተመሳሳይ ነገር ያጋጠማቸው በሺዎች የሚቆጠሩ ሰዎች አሁን ፍትህ ሊጠይቁ ይችላሉ። ከእነዚህ ሰዎች መካከል ብዙዎች የሚያሳዝን ሁኔታ በህይወት ባይኖሩም ዘሮቻቸውስ የተጎጂዎቹ ልጆችና የልጅ ልጆችን ፍትህ የሚጠይቁበት ሁኔታ ሊኖር ይችላል። የቤልጂየም ፓርላማ እንደ አውስትራሊያ ወይም ካናዳ ያለ ፖሊሲ እንዲያወጡ ሂርሽ ትፈልጋለች። ሁለቱ ሀገራት ነባር ተወላጆች ለደረሰባቸው ጉዳት የሚሆን በሚሊዮን የሚቆጠር ዶላር በማዘጋጀት የካሳ ፖሊሲዎችን አስተላልፈዋል። በአውስትራሊያና በካናዳ በተደረጉት የካሳ ክርክሮች እንዳነሳሳት የምትናገረው ሂርሽ ይህ ጉዳይ ቤልጂየምን ብቻ ሳይሆን ሌሎች የቀድሞ ቅኝ ገዢዎችን ፖሊሲዎችን እንዲያዘጋጁ ሊገፋፋቸው እንደሚችል ታምናለች። የሰሞኑ ብይን ከህግ አንጻርም ብዙ ሊሰራ ይችላል ትላለች። ይህ ጉዳይ በሰብአዊነት ላይ ተፈጸመ ወንጀል ተብሎ በመገለጹ ምን ያህል ዓመታትን ቢቆይ በቅኝ ገዢ መንግስታት ለተፈጸሙ ሌሎች ወንጀሎች ካሳ ሊያስገኝ ይችላል። የቀጠለው መገለል ለአንቶኔት ኡዎን ኩንዳ ከእነዚህ የቅኝ ገዢ ፖሊሲዎች የሚደርሰው መገለልና መዘዙ አሁንም አለ። ሜቲስ ዱ ሞንድ የዓለም የተቀላቀሉ ህዝቦች ማህበር የተመሰረተው ቤልጂየም ውስጥ ነው። የተቋቋመው ግን በሩዋንዳ ያሉ ከነጭና ጥቁር የተወለዱ ሰዎችን ለመርዳት ነው። ቡድኑ አባላቱን ከቤተሰቦቻቸው ለማገናኘት ይጥራል፣ ወጣቶችን ወደ ትምህርት ቤት እንዲሄዱ እና ሌሎች ድጋፎችን ለማድረግ ገንዘብ ይሰበስባል። ኡዎንኩንዳ ማህበሩ ያቋቋመችበት አንደኛው ምክንያት በቅኝ ግዛት ወቅት ልጆች ከቤተሰቦቻቸው ሲለያዩ በአይኗ ስላየች እንደሆነ ተናግራለች። እኔ ያደግኩበት በደቡብ ሩዋንዳ ውስጥ ነው። ልጆቹ ከሚገቡበት የካቶሊክ ተቋማት ባንዱ አቅራቢያ ነበር። ልጆቻቸው ወደ ቤልጂየም የተላኩ እናቶችን ታሪክ እየሰማው ለምን እያልኩ ማደጌን አስታውሳለሁ ትላለች። ልክ እንደ ብዙዎቹ ሁሉ ኡኮን ዋንዳም የመጨረሻውን የፍርድ ቤት ውሳኔ ስትሰማ ደስተኛ ነበረች። ይህ በሮችን መክፈት አለበት። በእኔ አስተያየት ቤልጂየም ምርጫ የላትም። አንዳንድ ጥያቄዎችን እራሷን መጠየቅ መጀመር አለባት ትላለች። እንደ ሴቶቹ እየተሰቃዩ ብዙ ሰዎች ስላሉ እኛ እዚህ እጃችንን አጣጥፈን የምንቀመጥበት ምክንያት የለም። በገጠር ለሚኖሩ እና አሁንም በመድሮ ለሚሰቃዩ የሜቲስ ሰዎች ብዙ የሚሰራ ነገር አለ ትላለች ዋንኩንዳ። ሰዎች አሁንም የአገሬውን ሰው ቋንቋ እንዴት መናገር እንደቻልኩ ይጠይቁኛል ስትል እየሳቀች ትናገራለች። በሩዋንዳ ለሚገኙ ሜቲሶች ከምነግራቸው ነገሮች አንዱ ይህ አገራችሁ ነው እና ቦታ ማግኘት ትችላላችሁ። የቤልጂየሙ ውሳኔ ከተሰጠ ከጥቂት ሳምንታት በኋላ ማሪ ሆሴም ሐሳቧን አጋርታለች። ይህን ስል እንባዬ አይኖቼን ቢሞላም ግን ከነጭና ከጥቁር የተወለድን ልጆች መገለል እስከ ዛሬ ድረስ ተከትሎናል። ተቀባይነት አይሰማንም። ጥቁርም ነጭም አይደለንም። የእኛ እንደሆነ የሚሰማን ቦታ የለም ትላለች። አሁን አንገታችንን ቀና አድርገን እንራመዳለን። ከእኛ ጋር ለረጅም ጊዜ ያዝነው ሚስጥራችን በአደባባይ ወጥቷል። ሰዎች መሳለቃቸውን ወይም ማጨብጨባቸውን ምንም ለውጥ አያመጣም። ማድረግ ያለብንን አድርገናል። ምክንያቱም ሸክሙ በጣም ከባድ ስለነበር ነው ትላለች። ውድ ኢትዮጵያ ዴሊ ቤተሰቦቻችን ይህንን ታሪክ ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረግዎን አይዘንጉ። እንዲሁም ለሌሎች እንዲደርሱ ያጋሩ። ሰናይ ጊዜን ተመኘው።